ተልባ ጥቅም አለው። ተልባ መድኃኒት ነው። ተልባን ተጠቀሙ ከማለታችሁ በፊት አንድ መረዳት ያልቻላችሁት መሰረታዊ ነገር አለ። ምንድነው ካላችሁኝ፣ በቅድሚያ ከመጠቀማችሁም ሆነ ለሰው ከመምከራችሁ በፊት ማወቅ ያለባችሁ ነገር ተልባን በምን መንገድ ነው እየተጠቀማችሁት ያላችሁት የሚለውን አስቡ። ስለዚህ ስህተቱ እዚህ ጋር ነው። በቅድሚያ ከተልባ የምናገኘውን ጥቅም ትንሽ ዘርዘር ላደርግላችሁና ያጠቃቀም ስህተታችሁ ምኑ ጋር እንደሆነ በግልጽ የማስረዳችሁ ይሆናል ማለት ነው። እስከዛው ግን ቻናሉን ሰብስክራይብ ማድረግ እንዳይረሳ። ተልባ በውስጡ የያዛቸው እንደ ኦሜጋ 3 ያሉ ቅባቶችና ሊግናንስ የተሰኙ ንጥረ ነገሮች ለሰውነታችን እጅግ አስፈላጊ በመሆናቸው እንደ ተፈጥሯዊ መድኃኒትነት ይቆጠራል። ይህ ድንቅ እህል በተለይ ለልብ ጤና የሚሰጠው ጥቅም ከፍተኛ ሲሆን የደም ስሮች እንዳይጠቡና የደም ግፊት እንዲስተካከል ትልቅ አስተዋጽኦ ያበረክታል። በውስጡ የሚገኘው ከፍተኛ የፋይበር መጠን ደግሞ በደማችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ ለጤናማ የደም ዝውውር ይረዳል። ከዚህም በተጨማሪ ለምግብ መፈጨት ስርዓት መሳለጥና ለሆድ ድርቀት መፍትሄ በመሆን ይታወቃል። በደም ውስጥ ያለውን የስኳር መጠን በማመጣጠን ረገድም ያለው ሚና ቀላል አይደለም። የተልባን የመድኃኒትነት ጥቅም በምክንያት ስንመለከት በውስጡ ያሉት አንቲኦክሲዳንቶች ሴሎቻችን እንዳይጎዱና ከተለያዩ የካንሰር አይነቶች እንድንጠበቅ ይረዱናል። ለቆዳ ወዝና ለፀጉር ጥንካሬም ቢሆን የተልባን ያህል ተመራጭ የሆነ ተፈጥሯዊ ነገር ማግኘት አስቸጋሪ ነው። ይሁን እንጂ እነዚህን ሁሉ ጥቅሞች ለማግኘት ተልባው መፈጨቱንና አብሮ በቂ ውሃ መጠጣታችንን መረጋገጥ ይኖርብናል። ምክንያቱም ተልባ ሳይፈጭ ቢወሰድ የሰውነት ክፍሎቻችን ሊሰባበሩት ስለማይችሉ ያለምንም ጥቅም እንዲወገድ ያደርገዋል። እዚህ ጋር ደግሞ ጥንቃቄ ማድረግ አለብን። በእርግጥ ተልባን በየቀኑ በምናዘጋጃቸው ምግቦች ወይም ደግሞ መጠጦች ውስጥ በማካተት ጤናችንን በዘላቂነት መጠበቅ እንችላለን። በእርግጥ ተልባን በየቀኑ በምናዘጋጃቸው ምግቦች ወይም ደግሞ መጠጦች ውስጥ በማካተት ጤናችንን በዘላቂነት መጠበቅ እንችል ይሆናል። ግን እንዴት የሚለው ነገር እዚህ ጋር ልብ ማለት ያስፈልገናል። ይህን እጅግ ጠቃሚ የሆነ የተፈጥሮ ስጦታ ስንጠቀም ትልቁን ትኩረት ልንሰጠው የሚገባው ጉዳይ ደግሞ የአጠቃቀም ስልታችንን ነው። ብዙዎቻችን ተልባን ዝም ብለን ስለተመገብን ብቻ ሁሉንም የጤና ጥቅሞች የምናገኝ ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። ተልባ እጅግ ስስና በቀላሉ ሊበላሹ የሚችሉ ባክቴሪያ ስላሉት አዘገጃጀታችን ጥንቃቄ ጎደለው ከሆነ በውስጡ ያሉትን ወሳኝ አልሚ ነገሮች በማጣት ማለት ነው ተራ ፋይበር ብቻ ይዘን ልንቀርም እንችላለን። ስለዚህ ተልባን ለጤናችን በምንጠቀምበት ጊዜ የጤና በረከቶቹን እንዳናጣና በከንቱ እንዳይባክን ለማድረግ ማለት ነው ልንርቃቸው የሚገቡ ወሳኝ ስህተቶችን በሚገባ መረዳት ለጤናችን የሚኖረው ፋይዳ አንገብጋቢና ወሳኝ ነው ማለት ነው። ስለዚህ ከዚህ በመቀጠል ተልባን አይጠቅምም ያልንበትን ወሳኝ ምክንያቶችን እየዘረዘርን አንድ በአንድ እየተመለከትን እንቆያለን ማለት ነው። ለምሳሌ አንደኛ ተልባን ሳይፈጩ በሙሉ ፍሬው መጠቀም ነው። ተልባን ተጠቅመን ጥቅሙን እንዳናገኝ የሚያደርገን የመጀመሪያውና ዋነኛው ምክንያት ተልባን ሳይፈጩ በሙሉ ፍሬው መጠቀም ነው። ይህ ጉዳይ ለምን ዋነኛ ስህተት እንደሆነና በውስጡ ያለውን ሳይንሳዊ ምክንያት በሰፊው እንመልከተው። ተልባ በተፈጥሮ እጅግ በጣም ጠንካራና ሴሉሎስ በተሰኘ ንጥረ ነገር የተገነባ የውጭ ሽፋን አለው። ይህ ሽፋን በውስጡ ያሉትን እጅግ ውድ የሆኑ እንደ ኦሜጋ 3 ፋቲ አሲድ፣ ፕሮቲንና ማዕድናትን ከብርሃንና ከአየር ለመጠበቅ የታለመ የተፈጥሮ ጋሻ ነው። ነገር ግን ይህ ጋሻ የሰው ልጅ የጨጓራ ክፍል ውስጥ ሲገባ ሌላ ችግር ይፈጠራል። የኛ የጨጓራ አሲድና የምግብ መፍጨት ስርዓት ይህንን ጠንካራ የተልባ ሽፋን ሰብሮ በውስጡ ያሉትን አልሚ ነገሮች ለማውጣት የሚያስችል አቅም የለውም። በዚህ ምክንያት ተልባን ሳይፈጩ ሙሉን ቢመገቡት እንኳን ፍሬው በጨጓራና በአንጀት ውስጥ ምንም ሳይለወጥ አልፎ በመሄድ ልክ እንደተባለው በሰገራ መልክ መልሶ ይወጣል። ይህ ማለት ተልባውን ለልብ ጤና፣ ለደም ግፊት ወይም ደግሞ ለቆዳ ውበት ብለን ተመግበነው ሊሆን ይችላል። ነገር ግን ፍሬው ሳይሰበር እስከተዋጠ ድረስ በውስጡ ያሉት መድኃኒቶች ከፍሬው ውስጥ ሳይወጡና ወደ ደም ዝውውራችን ሳይቀላቀሉ በከንቱ ይባከናሉ ማለት ነው። ብዙ ሰዎች ተልባን በውሃ ዘፍዝፈው ሲጠጡ የሚወጣው ዝልግልግ ፈሳሽ ብቻውን በቂ እንዳልሆነ ያስባሉ። ይሁን እንጂ ይህ ፈሳሽ በዋናነት የሚሟሟ ፋይበር ብቻ እንጂ እውነተኛውን መድኃኒትነት የያዘውን የተልባ ዘይትና ኦሜጋ 3 አያካትትም ማለት ነው። ስለዚህ ተልባን የመድኃኒትነት ባህሪውን አውጥቶ ለሰውነት ዝግጁ ለማድረግ ፍሬው የግድ ሜካኒካል በሆነ መንገድ ማለትም በመፍጫ ወይም ደግሞ በሙቀጫ በመውቀጥ መሰባበርና መፍጨት ይኖርብናል። ተልባን ፈጭተን ስንጠቀመው ግን ይህ ጠንካራ ሽፋን ስለሚወገድ ሰውነታችን የፈለገውን ንጥረ ነገር በቀላሉ እንዲመጥና
ለታለመለት የጤና ዓላማ እንዲውል መንገድን ይከፍትልናል ማለት ነው። ሁለተኛው ደግሞ ተልባን ፈጭቶ ለረጅም ጊዜ አየር ላይ ማቆየት ነው። ተልባን ፈጭቶ መጠቀም አስፈላጊ መሆኑን ብንረዳም እንኳን አንዴ ከተፈጨ በኋላ ግን ተልባው እጅግ ስስና ቶሎ ሊበላሽ የሚችል ተፈጥሯዊ ይዘት ይኖረዋል። ይህ ለምን እንደሚሆንና የሚያስከትለውን ጉዳት በሰፊው ስንመለከተው ደግሞ ተልባ በውስጡ የሚገኘው ኦሜጋ 3 ፋቲ አሲድ ለልብና ለደም ስር ጤንነት እጅግ ጠቃሚ ቢሆንም ይህ ንጥረ ነገር በባህሪው አንሳቹሬትድ በመሆን ከአየር ከብርሃንና ከሙቀት ጋር ሲገናኝ በፍጥነት የመለወጥ ባህሪ ያለው። ተልባው ሳይፈጭ በነበረበት ወቅት የተፈጥሮ ሽፋኑ እንደ ጋሻ ሆኖ ኦክሲጅን እንዲያስገባ ይከላከልለት ነበር። አንዴ ግን ተልባው ተፈጭቶ ያ ሽፋን ሲሰበር በውስጡ ያለው ዘይትና ንጥረ ነገር በቀጥታ ከአየር ጋር ይገናኛል። በዚህ ጊዜ ኦክሲዴሽን የተሰኘው ኬሚካላዊ ሂደት ይካሄዳል። ይህ ማለት የተልባው ጠቃሚ ቅባቶች ወደ መጥፎና ወደሚግመዘመዝ ሽታ ይቀየራሉ ማለት ነው። ተልባን ፈጭቶ ለረጅም ቀናት ወይም ደግሞ ሳምንታት በውጪ አየር ላይ ማስቀመጥ ጥቅሙን ብቻ ሳይሆን የሚሰጠን ጉዳትም ሊኖር ይችላል። ምክንያቱም ኦክሲዳይዝድ የሆነ ወይም ደግሞ የተበላሸ ቅባት በሰውነታችን ውስጥ የሴል መጎዳትንና ኢንፍላሜሽንን ሊያስከትልብን ይችላል። በተጨማሪም ተልባ አንዴ መጎምዘዝ ከጀመረ በውስጡ ያሉት እንደ ቫይታሚን ኢ ያሉ አንቲ ኦክሲዳንቶች ራሳቸውን መሳይት በማድረግ ዘይቱ እንዳይበላሽ ስለሚታገሉ እኛ በምንመገብበት ጊዜ ምንም አይነት አልሚ ነገር ሳናገኝ እንቀራለን ማለት ነው። ስለዚህ ተልባን ለመድኃኒትነት ስንጠቀም ሁልጊዜም ቢሆን ልንከተለው የሚገባው ትክክለኛው መንገድ በምንፈልግበት ጊዜ ብቻ የሚበቃንን ያህል ትንሽ በመፍጨት ነው ማለት ነው። በዚህ መንገድ ትኩስነቱንና በውስጡ ያለውን ንቁ መድኃኒትነት ሳያጣ ለሰውነታችን መስጠት እንችላለን ማለት ነው። የግድ ፈጭተን ማስቀመጥ ካለብን ደግሞ አየር በማያስገባ ጥቁር ዕቃ ማለትም ብርሃን በማያሳልፍ ዕቃ አሽጎ ፍሪጅ ውስጥ በማስቀመጥ የጥቅም ጊዜውን ለጥቂት ቀናትም ቢሆን ማራዘም ይቻላል። ነገር ግን ከሁሉ የሚሻለው በወቅቱ ፈጭቶ ወዲያውኑ መጠቀም ነው ማለት ነው። ሶስተኛውና ሌላው የአጠቃቀማችን ስህተት ደግሞ ተልባን ለከፍተኛ ሙቀት አጋልጦ ማብሰል ወይም ደግሞ ለረጅም ጊዜ ማፍላት ነው። ተልባን እንደ መድኃኒትነት ስንጠቀመው በውስጡ ያሉት ንጥረ ነገሮች ለሙቀት ያላቸውን ስሜታዊነት ወይም ሴንሲቲቪቲ ለመረዳት እጅግ አስፈላጊ ነው ማለት ነው። ተልባን ለጤና ተመራጭ የሚያደርገው ዋናው ንጥረ ነገር አልፋ ሊኖሌኒክ አሲድ የተሰኘው የኦሜጋ 3 አይነት ነው። ይህ ንጥረ ነገር በኬሚካላዊ መዋቅሩ እጅግ ስስ በመሆኑ ከፍተኛ ሙቀት ሲያርፍበት ወዲያውኑ የመበታተንና የመለወጥ ባህሪ ያለው። ተልባን በምንመታበት ወይም ደግሞ በምንጋግርበት ጊዜ በተለይም ከ180 ዲግሪ ሴንቲግሬድ በላይ የሆነ ሙቀት ካገኘው በውስጡ ያሉ ጠቃሚ ቅባቶች ወደ መጥፎ ስብነት ወይም ደግሞ ትራንስፋትነት ሊቀየሩብን ይችላሉ። ይህም ማለት ለልብ ጤና ብለን የምንወስደው ነገር ሙቀቱ ንጥረ ነገሩን ስለሚያጠፋው ልባችንን የመርዳት አቅሙን ያጣል ማለት ነው። ከዚህም በተጨማሪ ተልባ ውስጥ ያሉት እንደ ሊግናንስ ያሉ ጸረ ካንሰር ንጥረ ነገሮችና የተለያዩ ኢንዛይሞች በከፍተኛ ሙቀት ውስጥ ሲቆዩ ጥንካሬያቸውን ያጣሉ። ብዙ ሰዎች ተልባን ከወጥ ጋር አብሮ ሲያበስሉ ወይም ለረጅም ጊዜ ሲያፈሉት ተልባው ይወፍራል እንጂ በውስጡ የያዛቸው ዋና ዋና የጤና በረከቶች ግን በሙቀቱ ምክንያት ይሞታሉ። በዚህ ጊዜ የምናገኘው ጥቅም ቢኖርም እንኳን የተወሰነ የፋይበር መጠን ብቻ ይሆናል ማለት ነው። ይህም ተልባን እንደ ሱፐር ፉድ የሚያስቆጥረውን ታላቅ የመድኃኒትነት ሚናውን ያሳጣዋል ማለት ነው። ስለዚህ ተልባን ለመድኃኒትነት ስንጠቀመው ከሙቀት ጋር ያለውን ግንኙነት በጥንቃቄ መያዝ አለብን። ትክክለኛው መንገድ ምግቡ ተሰርቶ ከቀዘቀዘ በኋላ ወይም ሊቀርብ ሲል በላዩ ላይ መነስነስ ነው። አሊያም ደግሞ ለብ ባለ ውሃ በጥብጦ መጠጣት የተሻለ ይሆናል። ተልባን ሳያበስሉ ወይም በትንሽ ሙቀት ብቻ ማለትም ለማድረቅ ያህል ብቻ ተጠቅማችሁት በውስጡ ያለውን ንቁ መድኃኒትነት ሳይቆራረጥ ወደ ሰውነታችሁ ማስገባት እጅግ ተመራጭና አስተማማኝ መንገድ ነው ማለት ነው። ሌላውና አራተኛው መንገድ ደግሞ በቂ ውሃ አለመጠጣታችን ነው። ብዙ ጊዜ ትኩረት የማይሰጠው ስህተት ተልባን በሚጠቀሙበት ወቅት በቂ ውሃ አለመጠጣት ነው። ተልባ እጅግ ከፍተኛ የሆነ የፋይበር ክምችት ያለው እህል በመሆኑ ከውሃ ጋር ያለው ግንኙነት ለጤናችን ወሳኝ ድርሻ አለው። ተልባ ሁለት አይነት የፋይበር አይነቶችን ይዟል። እነሱም የሚሟሟ ወይም ሶሊብል የምንለውና የማይሟሟ ወይም ደግሞ ኢንሶሊብል የምንለው ፋይበር ናቸው። የሚሟሟ ፋይበር ከውሃ ጋር ሲገናኝ እንደ ጄል የመወፈር ባህሪ ያለው። ይህ ጄል በሰውነታችን ውስጥ ያለውን መጥፎ ኮሌስትሮልና ስኳር አጥምዶ በመያዝ ወደ ደም ውስጥ እንዳይገባ የማድረግ ታላቅ የመድኃኒትነት ሚናን ይጫወታል። ነገር ግን ይህ ሂደት ስኬታማ እንዲሆን ፋይበሩ የሚሟሟበትንና የሚጓዝበትን በቂ ፈሳሽ ይፈልጋል። በቂ ውሃ ሳትጠጡ ተልባን ብቻ የምትወስዱ ከሆነ ግን ሁኔታው ወደ ተገላቢጦሽ ይለወጣል።
ፋይበሩ በቂ ፈሳሽ ካላገኘ በሆድ ዕቃና በአንጀት ውስጥ ድርቅ ብሎ በመቅረት እንደ ሲሚንቶ የመጓጓል ባህሪም አለው። ይህም ደግሞ ምግብ በአንጀት ውስጥ እንዳይቀሳቀስ ስለሚያደርግ ለከፍተኛ የሆድ ድርቀት፣ ለጋዝ መከማቸትና ለሆድ መጮ ምክንያት ይሆንብናል። ለሆድ ድርቀት መፍትሄ ይሆናል ተብሎ የሚወሰደው ተልባ ውሃ ካልተጨመረበት ግን ራሱ ለሆድ ድርቀት መንስኤ ሊሆንብን ይችላል ማለት ነው። ከዚህም ባለፈ ተልባ ውስጥ ያሉት አልሚ ነገሮች ወደ ደም ዝውውር ለመግባትና በሰውነት ክፍሎቻችን ለመሰራጨት በቂ የፈሳሽ መጠን ይፈልጋሉ። ስለዚህ ተልባን ለመድኃኒትነት ሲጠቀሙት በአጠቃላይ በቀን ውስጥ የሚጠጡትን የውሃ መጠን ከወትሮ ከፍ ማድረግ ይኖርባቸዋል ማለት ነው። ተልባው በአንጀታችሁ ውስጥ ያለውን ቆሻሻ ጠርጎ እንዲያወጣና ጠቃሚ ንጥረ ነገሮችን እንዲያከፋፍል ውሃው እንደ መጓጓዣ ሆኖ ያገለግለዋል። ባጭሩ ተልባን ያለ ውሃ መጠቀም ማለት ጥቅሙን ከመቀነስ ባለፈ በምግብ መፈጨት ስርዓት ላይ ጫናን ስለሚፈጥር ሁልጊዜም ቢሆን ከተልባ ጋር በቂ ውሃ መጠጣትን የዘውትር ልምዳችሁ ልታደርጉት ይገባችኋል ማለት ነው። የመጨረሻውና አምስተኛው ተልባን ባላስፈላጊ መንገድ ተጠቅመን ጥቅም እንዳይኖረው ከምናደርግባቸው መንገዶች መካከል አምስተኛ የሆነው ነጥብ ተልባን ካልተገቡ ምግቦች ወይም ደግሞ መድኃኒቶች ጋር አብሮ መውሰድ ነው። ይህ ሁኔታ የተልባን የመድኃኒትነት ሚና ከማዳከሙም በላይ በሰውነታችን የኬሚካላዊ ሂደት ላይ ተጽዕኖ ሊያሳድር ይችላል። ተልባ እጅግ ከፍተኛ የሆነ የፋይበር መጠንና ዝልግልግ ባህሪ ስላለው በጨጓራና በአንጀት ግድግዳ ላይ እንደ መከላከያ ሽፋን ሆኖ የማረፍ ዝንባሌም አለው። ይህ ባህሪው ለጨጓራ ቁስል ጠቃሚ ቢሆንም በዚያው ቅጽበት ለሌሎች የምንወስዳቸው መድኃኒቶች ወይም ደግሞ አልሚ ምግቦች በሰውነታችን እንዳይመጠጥ ያደርገዋል ማለት ነው። ለምሳሌ ሌሎች የመድኃኒት አይነቶችን የሚወስዱ ሰዎች ተልባን መድኃኒቱ በተወሰደበት ሰዓት ላይ አብረው የሚጠቀሙ ከሆነ ተልባው መድኃኒቱ ወደ ደም እንዳይገባ በመከላከል የመድኃኒቱን ፈዋሽነት ከጥቅም ውጪ ሊያደርገው ይችላል። በተጨማሪም ተልባ ፋይቲክ አሲድ የተሰኘ ንጥረ ነገር በትንሹ ይይዛል። ይህ ንጥረ ነገር ደግሞ እንደ ካልሲየም፣ ዚንክ እና አይረን ያሉ ማዕድናት ከሰውነታችን ጋር እንዳይዋሃዱ ሊያደርግ ይችላል። ስለዚህ ተልባን በማዕድን ከበለጸጉ ምግቦች ጋር ብቻም ሳይሆን በተወሰነ ጊዜ ልዩነት መጠቀም የንጥረ ነገሮችን ስርጭት የተመጣጠነ ያደርገዋል ማለት ነው። በሌላ በኩል ተልባን በጥሬው ወይም ደግሞ ሳይታመስ በትንሹ ሳይደርቅም ማለት ነው መጠቀም ሌላው ችግር ነው። ምንም እንኳን ከፍተኛ ሙቀት አይመከርም ብንልም እንኳን ተልባን በትንሹ ማድረቅ ወይም ቶስት ማድረግ በውስጡ ያሉትን ጥሬ የሳናይድ ውህዶችን ለማስወገድ ይረዳል። እነዚህ ውህዶች በብዛትና በጥሬ ሲወሰዱ ለሰውነት መርዛማ የሆነውን ባህሪም ያመጣሉ ማለት ነው። ምንም እንኳን በመደበኛ አጠቃቀም ውስጥ መጠናቸው አነስተኛ ቢሆንም ለጥንቃቄ ሲባል ተልባን በትንሹ ለብ አድርጎ መጠቀም ከጥቅም ውጪ እንዳይሆንና ለጤናም ስጋት እንዳይፈጥር ይረዳናል። በአጠቃላይ እነዚህን 5 ነጥቦች ማለትም ተልባን ሳይፈጩ መጠቀም፣ ፈጭቶ ለረጅም ጊዜ ማቆየት፣ በከፍተኛ ሙቀት ማብሰል፣ ውሃ በበቂ ሁኔታ አለመጠጣትና ከመድኃኒቶች ጋር ያለውን የጊዜ ልዩነት አለመጠበቅ ተልባን ወዳልተፈለገ ማለትም ጥቅም ከመጨመር ይልቅ ወደ ጥቅም አልባነት የሚቀይሩ እንዲሁም ደግሞ ለተሰማን ህመም መፍትሄ የማይሰጥ ጥቅም አልባ ስለሚያደርጉት በዚህ መንገድ ባተጠቀሙት እመክራችኋለሁኝ ማለት ነው። ስለዚህ እነዚህን ስህተቶች በማስተካከል የተልባን እውነተኛ የመድኃኒትነት ኃይል ለጤናችሁ ማዋል ትችላላችሁ ማለት ነው። ክቡራትና ክቡራን እንግዲህ በዛሬ ቆይታችን ተልባን ለጤናችን ተመራጭ የሚያደርጉትን ገራሚ ጠቀሜታዎች ብቻ ሳይሆን ጥቅሙን ወደ ጉዳት ሊቀይሩ የሚችሉ 5 ወሳኝ ስህተቶችን በዝርዝር ተመልክተናል ብዬ አስባለሁ። ተልባን ሳትፈጩ መውሰድ አልሚ ነገሮችን እንዳታገኙ የሚያደርጋችሁ ሲሆን ፈጭቶ ለረጅም ጊዜ ማቆየት ደግሞ በውስጡ ያለውን ውድ የኦሜጋ 3 ቅባት እንደሚያበላሽውም አይተናል። በተጨማሪም ከፍተኛ ሙቀት የንጥረ ነገሩን ኃይል እንደሚያጠፋው፣ በቂ ውሃ ለመጠጣት ደግሞ ለሆድ ድርቀት እንደሚዳርጋችሁ እንዲሁም ደግሞ መድኃኒት ከሚወስዱ ሰዎች ጋር ያለውን ጥንቃቄ የሚሹ ግብአቶችንም ዳሰናል ብዬ አስባለሁኝ። ተልባ የተፈጥሮ ሱፐር ፉድ ቢሆንም እንኳን እውነተኛ መድኃኒትነቱን የምናገኘው ግን እነዚህን ስህተቶች አርመን በትክክለኛው መንገድ ስንጠቀመው ብቻ መሆኑን መረዳት ይኖርባቸዋል። ስለሆነም የልብ ጤንነታችሁን ለመጠበቅ የምግብ መፍጨት ስርዓታችሁን ለማስተካከልና አጠቃላይ የሰውነት ብቃታችሁን ለማሳደግ ተልባን በዕለታዊ ምግባችሁ ውስጥ በትክክለኛው መንገድ እንድታስተካክሉት አሳስባችኋለሁ። እንዲህ ያሉ ህይወት ቀያሪ የጤና ትምህርቶችንና በተግባር የተፈተኑ ሳይንሳዊ እውቀቶችን ዘውትር ለማግኘት ከፈለጋችሁ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ ሁኑ ማለት ተወዳለኝ። ማንኛውንም ጥያቄ ወይም ደግሞ በእነዚህ 5 ነጥቦች ላይ ያላችሁን አስተያየት በኮሜንት ላይ አጋሩኝ። እኔ ምላሽ ለመስጠት ዘውትር ለእናንተ ዝግጁ ነኝ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁኝ። ሰላም ሁኑ።